አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም። እንዴት ነበር ውሏችሁ? አሽወይና ነው ከትላንት ነው ከጨረቃዎቻችን ቪዲዮ በኋላ ምናምን ምሽታችሁ አዳራችሁ ደግዬ ናችሁ? ያው ወተትም የሚጠጣ ወተቱን እየጠጣ እንግዲህ አሁን ላይ ሙቀት ነው ይጠቅማችኋል። እና ለማንኛውም ውዶቼ ትናንት እንግዲህ ሀይሚዬና ብሩኬ ዘና ፈታ አድርገውን ነበር። እውነት ለመናገር እኔ በጣም በቃ ከመጀመሪያው ጀምሬ እየሳኩ ነው ቪዲዮውን የጨረስኩት። የምር እየሳኩ ነው ቪዲዮውን የጨረስኩት እንዲህ እና ስቲል ነው የምትናደዱና ይሄ የምትጨነቁ ልጆች እህቶች ያላችሁና የምትናደዱ አትናደዱ። ምንድነው የሚያናዳችሁ? አትናደዱ ውዶቼ። እንዴ እነሱ ዘና ፈታ እያሉ እያያችኋቸው እነሱ እንደዚህ ሽርብትን እያሉ እያያችሁ ለምንድን ነው የምትናደዱት እናንተ? እንዴ ውዶቼ ለምንድን ነው የምትናደዱት? የምር ምንም አሁን የሚያናድ ነገር የለም። እዩን ሁላችንም ማየት እንደማንፈልግ ምናምን የታወቀ ነው። ግን ደግሞ ይሄ ስራ ስለሆነ በቃ እሷንም እንትን በሏት፣ በቃ ተዋትና ዋናው የጨረቃዎቻችን ሰላም መሆን ነው። ጨረቃዎቻችን ሰላም ከሆኑ ፍቅር ከሆኑልን እንደዚህ እንደ ትናንትና ፍልቅልቅ እያሉ ከመጡ አንድ ከሆኑልን ምንድነው እኛ የምንፈልገው? ምንም ችግር የለብንም። በቃ ይሄ ደግሞ ስራና ስራ እስከሆነ ድረስ ትዕግስት እናድርግ ውዶቼ። እና የዛሬው ቪዲዮ እንግዲህ ምን እንደሚመጣ አላቅም። ከሁለቱም ሳይድ ሆናችሁ ብታስቡ ይሻላችኋል። የሆነ ሰዓት ታስታውሳላችሁ ምን ብያችሁ ነበረ? ሁለት ነገር አርጋችሁ ስታስቡ አትጎዱም በሚመጣው ነገር፣ ገባችሁ? ስለዚህ ምንድነው በቃ እናንተ አሁን አብዛኛው ያሰበው ሰው አለ፣ ደግሞ በተቃራኒ ደግሞ ሌላ ብዙዎቻችሁ ብዙ ነገር እያላችሁ ነው ምናምንና ምንም ይሁን ምንም ዞሮ ዞሮ የመጣውን ስራ እስከሆነ ድረስ ቀጣይነትም ካለው ዛሬ ላይም ሊቋጩት ከሆነ የምናየው ይሆናል ማለት ነው። ማታ ገባችሁ አይደለ? ግን ምንም ቢመጣ መልሳችሁ ድጋሚ ደግሞ መናደድ ወይም ደግሞ ማለቃቀስ ምናምን አስፈላጊ አይደለም። እንደው በትናንትናው ቪዲዮ እንኳን ምን ያክል ስራ እንደሆነ የምትለዩበት ወይም ደግሞ እኔ እንጃ ለምን እንደምትጨናነቁ አይዱን ነው አላቅም። እኔ ሀይሚና ብሩኬ ብቻ የሆነ በቃ አለ አይደለ ተክዘው ደብሯቸው ምናምን ሳይ ነው ሊደብረኝ የሚችለው የተወሰነ ደረጃ። ያንም ደግሞ ስራ መሆኑን እያወቅኩ ነው እንደዛም የሚደብረኝ፣ ገባችሁ? ግን እናንተ ሶብር አድርጉ፣ ትግስት አድርጉ። ምንም አሁን ላይ ደግሞ በጣም ደስተኞች ናቸው እነሱ። ከዚህም በኋላ ደስታቸው ይብዛ። ዞሮ ዞሮ እነሱ ከ20 ደቂቃ ወይም ከ30 ደቂቃ ቀረጻ በኋላ እነሱ ምንም ችግር የለባቸውም። ገባችሁ አይደለ? ስለዚህ እናንተ ከዚህም በኋላ መማር ወይም ደግሞ እንትን ማለት ያለባችሁ ለራሳችሁ ማሰብ መቻል አለባችሁ ማለት ነው። ዝም ብላችሁ በሆነው ባልሆነው ነገር መናደድ ከዛ ራሳችሁን ማጨናነቅ አስፈላጊ አይደለም። መጨረሻውን እዩ። መጀመሪያውን አይታችሁ ስትሳደቡ ብዙ ነገር ስትሉ ይሄው ትናንትና ደስ በሚል ሁኔታ መጥተው ወሽመጣችሁን ቆረጥ። እነሱ እዛ ይተጋገዛሉ አንዳቸው ለአንዳቸው። እዚህ አንቺ ደግሞ የስደት እህትሽ ጋር ስትባይት ወይ ያለሽ አዳሚ። በእርግጥ በምትወዱት ሰው ላይ የሆነ ነገር ስታዩ ማለት ሲሰድቧቸው ምናምን ስለምትናደዱ ነው። ግን ደግሞ ለእንደዚህ አይነት ሰዎች ንቃችሁ ተዋቸው፣ ልክ እነሱ ንቀው እንደሚተውት ሁሉ ማለት ነው። ምክንያቱም እነሱ የሚዲያ ሰዎች ናቸው። ብዙ ነገር እንደሚሰደቡ የሆነ ነገር እንደሚደረጉ የታወቀ ነው። ይሄ የሚዲያ ሰው ስትሆኑ እንደዚህ አይነት ነገር እንዳለ የታወቀ ነው። ግን በቃ ይተዋቸዋል፣ ንቀው ይተዋቸዋል። እና ለነሱ ማን ቦታ ይሰጣል ውዶቼ? እና እናንተም ንቃችሁ ተዋቸው። ነገርን ንቀው ካልተውት በስተቀር የተወሰነ ክፍተት ወይም ቦታ ከሰጣችሁት እየተባባሰ እየሰፋ ምናምን ነው የሚሄደው። እና ውዶችዬ ለራሳችሁ ቆም ብላችሁ ነገሮችን ማሰብ መቻል ጀምሩ ካሁኑ። እንደዚህ አይነት እንትን ያለባችሁ እልክ ምናምን ወይም ደግሞ ሌላ ነገር ውስጥ የምትገቡ ሰዎች ማለት ነው ውዶቼ። ትናንት ሰምታችኋል አይደለ? ቅመማ መግቢያ ስትሰራ ምናምን ምን እንዳለች እናንተ እኮ ጭቅጭቃችሁ ይናፍቀኛል፣ በጣም ናፍቃችሁኝ ነበረ ምናምን ሁላ እያለች ያቺ ፓርት በጣም ነው የተመቸችኝና በተለይ ደግሞ ሰዓቷን ያማከለች ነበረ። ትናንትና ውሎ አይታችኋል እንግዲህ ቲክቶኩ በአንድ እግሩ ቆሞ ነበርና እዛ ጋር ሩታና ሀይሚዬ ምንም የሚለያያቸው ነገር የለም፣ አንድ ናቸው፣ ፍቅር ናቸው፣ ጀማው አንድ ነው ሁሉም ምናምን። እዚህ ጋር ደግሞ እኛ ሌላ ዓለም
እና ትናንት ደግሞ ያው የሽምግልናውን ኢንተርቪው ሰምታችኋል። እንግዲህ እኔ ሽምግልና ላይ አበባ ይዞ እንደሚከድ ምናምን አላቅም ነበር። እንግዲህ አበባም ይዞ ይኬዳል ምናምን፣ በግ ሁላ ይዞ እንደሚኬድ አላቅም ነበር። እና አሁን ላይ አዲስ አሰራር መጥቷል መሰለኝ። በየጊዜው አዳዲስ ነገሮች ይፈጠራሉና እኛ ደግሞ ውጭ ሀገር የኖርነው ሰዎች አናቅም እንደዚህ አይነት ነገሮችን፣ አዳዲስ ነገሮችን አናቅም። እንግዲህ አሁን ሂደን ነው ገና ቤተሰብ የሚያስተምሩን የምናየው ማለት ነው። እና አላቅም ነበረ። እና ደግሞ በእንትን ይለያያል፣ በቦታ ይለያይ ይሆናል። እና ብቻ በጣም ደስ ይል ነበር፣ በጣም ያምር ነበረ፣ ፍቅር ነበሩ ጀማው ምናምን። ከዛ ደግሞ ጋሽዬን ሳይ ብሩኬ እንደዚህ ቅፍ አድርጎት ሀይሚ መሰለችው መሰለኝና ደስ ሲሉ ወይኒ በቃና አባትና ልጅ በጣም ነው የሚያምሩት ምናምንና የቅመሜ ጠንበለልም አምሮበት ነበረ። እና እንደ ሀሳብ ደግሞ ትናንት በድብቅ ሲቀርጽ የነበረ ምናምን ብላ ነበርና ብሩኬም ተናግሮ ነበርና እሱ ነገር ማየት እንፈልጋለን ማየት እንፈልጋለን፣ አሳዩን። እና ለማንኛውም የሚመቻችሁ ጨረቃዎቻችን፣ ቀጣይ ደግሞ የእነሱ ነው የምንጠብቀው ኢንሻአላህ። ይቀጥላል ብሏል፣ የኛም ይቀጥላል ብሏል ብሩክ አለማየሁና ኢንሻአላህ ለዛ ያድርሰን፣ ሰላም ያድርገን፣ ጤና እንሆን፣ ሁላችንም ሰላም እንሆን፣ ፍቅር አንድነትን ይስጠን። እና በጣም ደስ ይል ነበር ባህላቸው። እኔ ጉራጌዎች በጣም ነው የምወዳቸው፣ በነገራችን ላይ በዚሁ አጋጣሚ በጣም ነው የምወዳቸው የምር። እና ባህላቸውም ሁሉ ነገራቸው በጣም ደስ ይለኛል። እና ይመቻችሁ፣ ፍቅር ናቸው ደግሞ አስባችሁታል? የዛኔ ሀይሚያ ሸብርቃ ምናምን አምሮባት፣ ከዛ ብሩክ አምሮበት ምናምን ኢንሻአላህ ለዛ ያደርሰን። ለማንኛውም እና ጋሽዬ ትናንትና እንግዲህ የሆነ እየተዘዋወረ ያየሁት እንትን ነበርና የሀበሻ አይን ድንጋይ ይሰብራል። በጣም የሰው አይን ድንጋይ ይሰብራል ሲጀመር ማለት ነውና ከሰው አይን አላህ ይጠብቃቸው ሁላቸውንም። ማለት አንዳንዴ ሀበሻ ለምን እንደማያድግ የገባኝ ማለት ነው። በጣም ሲበዛ አንድን ሰው በትናንቱ ማንነት ቀርጸን ማስቀመጥ እንወዳለን። በቃ ሁልጊዜ እንደዛው እንዲሆን ነው የምንፈልገው። ሀበሻ ማለት እየሳቀ ተቀብሏችሁ አመስግኖ ሸኝቷችሁ ወይም ደግሞ አጨብጭቦ ተቀብሏችሁ ዞር ስትሉለት ይሄ ልጅ እኮ እቺ ልጅ እኮ እያለ የሚያማ ነው። ገባችሁ? በበላችሁት በጠጣችሁት እንትን እየገባ የሚያማችሁ ነውና የጎረቤታችን ሰው ሲያድግ ከሱ መማርን ትተን እሱን ለመጣል ነው ጊዜያችንን መስዋዕት የምናደርገው። ስለዚህ ለዛ ነው የማናድገው ሀበሻ ስንባል ማለት ነው። እና ምን ልላችሁ ነው፣ አንድን ሰው ለውጡን ስታዩ፣ ጥሩ ነገር ስታዩ ማሻአላህ ማለት መቻል አለባችሁ። ማሻአላህ ብላችሁ አይናችሁን ሰበር ማድረግ አለባችሁ እንጂ እንዴ ምን በልቶ ነው፣ ምን አድርጎ ነው እንደዚህ ሆነው፣ ምን ሆኖ ነው እንዲወፍሯል ቀንሷል። ሰው ሲወፍር ወፈረ፣ ሰው ሲቀንስ ቀነሰ፣ ሰው ሲለባብስ ወይ አማረበት እኮ ምን አግኝቶ ነው። ሰው ደግሞ ድሃ ሆኖ የሆነ ብጣሽ ለብሶ ደግሞ ላይክ እንዴት ነው በቃ በቀን እንኳን አንድ ዳቦ መብላት የከበደውን ሰው ስታዩ ደግሞ ያንን ሰው ከማገዝና አለሁልህ ከማለት ይልቅ በዛ ሰው ሞራል ላይ መረማመድን የሚቀለን አይነት ሰዎች አለን። እና ያ ማለት ግን ደግ ሰው የለም፣ ሩህሩህ ሰው የለም፣ ንጹህ ሰው የለም ማለት አይደለም። በዛው ልክም ደግሞ በጣም ደግ ሰው የመጨረሻ ደግ ሰውና የዋህ ሰውም ያለበት ሀበሻ ውስጥ ነው። በቃ በዛው ልክም ማለት ነው። እና ምልላችሁ ነው ውዶች፣ የታዘብኩት ነገር ምንድነው ጋሽዬም በቃ ምንድነው ምናምን ነገር የምትሉ አላችሁና አላህ ከሰው ይጠብቃቸው። በጣም እምር ብሎባቸዋል። ማሻአላህ አላህ ረጅም እድሜ ከጤና ጋብዝቶ ይስጠውት፣ ከሰው አይን ይጠብቀውት፣ ከክፉ በቃ ከመጥፎ ነገር ሁሉ አላህ ይጠብቃቸውና የሰው ልጅ ስታዩ ማሻአላህ በሉ እንጂ እንዴት ነው ሰውን በትናንትኑ ማንነት። ሰው እኮ ይወለዳል አይደለ? ያድጋል፣ ይሞታል። የሰው ልጅ አይደለ? ተወልዶ እስኪያድግ ድረስ ብዙ ነገሮች ይኖራሉ አይደለ? ካደገ በኋላ ደግሞ ብዙ ለውጦች ከወራት ወራት ከአመት አመት እየተቀየረ እየተለወጠ በእድገትም በዚህ በገንዘብም ሆነ በአእምሮም ሆነ በሁሉም ነገር በፊዚካሊ ለውጥ እያደገ እየተቀየረ እየተለወጠ ነው የሰው ልጅ የሚሄደው እንጂ ትናንትናው ማንነቱ ላይ ቁጭ ብሎ አታገኙትም። ሲጀመር ትናንትም ዘናጭና በጣም አሪፍ ሰዎች ነበሩ። አሁንም እንደዛው ናቸው። በጣም ደግሞ ገራገርና ደግ ሰው ናቸው ጋሽዬ፣ ከድሮ ጀምሮ ሳቃቸው ማለት ነው። እና ደግ ሰውና ገራገር ስትሆኑ
አላህ ፈጣሪ ይደግፋችኋል። በቃ ከጎናችሁ ነው ሁልጊዜም እድገታችሁን ያሳያችኋል ምናምን በልጆቻችሁ ይባርካችኋል ምናምን ገባችሁ አይደለ? ዝም ብላችሁ እዚህ ሚዲያ ላይ የሆነ በቃ አንዱን አረበፈት ሰውማ አሁን ማለት ነው ሰው እኔ ቲክቶክ ብዙ ነገር ታዘባለሁ። በቃ ሰው የራሱ ህይወት የለውም እንዴ? በቃ ስለ ሰው ሁልጊዜ ስለ ሰው ነው የሚያውጠነጥነው፣ ሁልጊዜ ስለ ሰው ነው አእምሯችን። አረ ፈጣሪ ልቦና ይስጠን የምሬ ነውና እና በዚሁ አጋጣሚ ሰው ህይወት ላይ ኤነርጂያችንን ከምንጨርስ የራሳችን ህይወት ላይ እንድከም፣ የራሳችን ህይወት ላይ እንስራ። ለመለወጥ ራሳችንን ለመቀየር እስከመጣን ድረስ እኛ ላይ ነው ኤነርጂያችንን መጨረስ ያለብን። ገባችሁ? ወደፊት ከምናስበው ይሄ ቤተሰቦቻችንን እንዴት መቀየር እንዳለብን ራሳችንን እንዴት መቀየር እንዳለብን ላይ እንስራ። ገባችሁ? ሰው ላይ አይደለም መስራት። እነሱማ እየሰሩ ተለውጠው ስኬታቸውን እያሳዩን ነው። ገባችሁ አይደለ? ስለዚህ ራሳችን ላይ መስራት መቻል አለብን። መጀመሪያ አእምሯችንን ማጽዳት፣ በሰው ስኬት መደሰትን እንልመድ። በሰው ከሰው ኤክስፔሪየንስን ወስደን በቃ የራሳችንን ህይወትን ለመቀየር እንሞክር እንጂ ያንን ሰው ለመጣል ባንሄድ በቃ ይሆናል አይደለ? በወሬ ጊዜያችንን ሰዓታችንን ባንገል ጥሩ ነው። ገባችሁና መልካም ጊዜ ይሁንላችሁ። ይሄ ባህሪ ይሄ ሀበሻ ባህሪ ቢለቀን ማለት ነው። ሀብት ምናምን ነገር እኮ ሀበሻን የሚያክል ነገር የለም። ምንም የጎደለብን ነገር የለም። ማሻአላ ሁሉም ነገር ሙሉ ነው። ግን መጀመሪያ ማጽዳት ያለብን አስተሳሰባችንን መቀየር መቻል አለብን። የአእምሮ ስልጣኔ ያስፈልገናል፣ የልብስ ሳይሆን ማለት ነው። እኛ የልብስ አራዳዎችንን ብዬ ነው ማስበው እንጂ አእምሮአችን ገና አልተቀየረም፣ ገና አልሰለጠንም። ስለዚህ የውጭ ሀገር ግን መጀመሪያ የሚያሰለጥኑት አእምሯቸው ነው። ከአእምሯቸው ቀጥሎ ነው ሌላ ነገርን የሚያሳዩት። ገባችሁ? እነሱ ቀድመው አእምሯቸውን ያሰለጠኑ ሰዎች ናቸው። እኛ ግን አእምሯችንን ሳናሰለጥን የልብስ አራዳ ወይም ደግሞ የሌላ እንትን ሆነን ቀርተናል። ገባችሁና አላህ ልቦናችንን ጥሩ ያደርግልን፣ በጎ በጎን የምናስብ ያድርገን። ደህና ዋሉልኝ። ብቻ የሆነ እንትን ስላልኩኝ ነው ስለታዘብኩ ነው የሰው ልጅ በምን ያክል እርቀት ሰውን እንትን ለማለት እንደሚሮጥ እና ይሄ ባህሪያችን ቢለቀም መልካም ነው። መልካም ቀን ይሆንላችሁ። ባይ ባይ።